ኳታር አይደለሁም ያለሁት። አይዞሽ እሺ። እኔ ኢትዮጵያ ነኝ። ደግሞ ህዝቡ እንዳለው እንዳታወጪ ታይ እንዳታሳይ አካውንትሽ ደግሞ። ወይኔ በእናትሽ ጋይስ በቃ ነገ ላይቭ ከሌለው ምናልባት ተመተን ራፊስ በስማ አይባልም። አቡ በሷት በይ ኖ ካሳየቻችሁ ጋይስ አካውንቷ እንትን እንዳይ ፈጣሪ ወጥቶ ከመቅረት ይሰውረን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው ፈጣሪ ተመሰገነው በጣም ደህና ነኝ። የኔ ሰላም ይበዛ፣ እናንተም ሰላም በያላችሁበት ቦታ ፈጣሪ ይጠብቃችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ ከመግቢያ ላይ እንደሰማችሁት በትናንትናው ዕለት ኳተር እንደተመታች እና ብዙ ኢትዮጵያኖችም ኳተር ተመታች እያላችሁ እንትን ስትሉ ነበረ። ፈጣሪ ይጠብቃችሁ። እንግዲህ ኳተር ብቻ አይደለችም። በመጀመሪያ ያው በጣም ትልቅ ስጋት ውስጥ የነበረችው ያው ቤይሩት ሊባኖስ የታወቀች ነው። አሁንም ደግሞ ጆርዳን በጣም እነኚህ ሶስቱም ሀገራቶች አሁን ላይ ትልቅ ስጋት ውስጥ ገብተዋል ማለት ነው። እሱ ምንድነው እንግዲህ የቤይሩት ሊባኖስ እና እስራኤል ከአንድ አመትም በላይ ወደ 2 አመት ምናምን ሊሆነው ነው። ያው መሀከል ቤት ሳይሆን ድንበር ላይ እስራኤልና ቤይሩት ሊባኖስ ድንበር ላይ በቃ 2 አመት ሊያስቆጥር ነው። ከዛሬ ከ8 ወር አካባቢ ደግሞ ያው ብዙ ፎቆች እየተመቱ ብዙ ህዝቦች የተፈናቀሉበት ሰዓት ነው። እኔም ያለሁባቸው ሰዎች ተሰደን ነበረ ሌላ ቦታ። ያው ፈጣሪ ወዶ ፈቅዶ አሁን ተረጋግቶ ወደ ነበርንበት ተመልሰን ያ ሁሉ ነገር አልፎ በዛም ሰዓት ብዙ ኤርፖርቶች ተዘግተው ብዙ ከቤይሩት ሊባኖስ ብዙ ኢትዮጵያኖችም ወደ ሀገራቸው እንደተመለሱ የታወቀ ነው። በዛ በጦርነቱ አማካኝነት ማለት ነው። እና በጣም ከባድ ነው። የእስራኤልና የሂዝቦላ የሚባሉት የነሱ ጦርነት ብዙ ህዝቦችን ስጋት ላይ እያስገባ ብዙ ንብረቶችን እያስወደመ ነው። በእውነት ፈጣሪ ይጠብቀን። ከዛም አልፎ ደግሞ አሁን ጆርዳንም ብዙ ኢትዮጵያኖች እንደሚኖሩባት የታወቀ ነው። እስራኤልም እንደዛው ያው እስራኤልም እያጠቃችን ብትገኝ የኛ ኢትዮጵያ ህዝቦች እዛች ሀገር ብዙ ኢትዮጵያኖች እንደሚኖሩ ይታወቃልና በማንኛውም ዓለም የምትኖሩ ኢትዮጵያኖች በዚህ እየተጋጩ ባሉበት ሀገር ያላችሁ ኢትዮጵያኖች ፈጣሪ ጠብቃችሁ ራሳችሁን ጠብቁ ማለት እወዳለሁ። ደግሞ ከምንም በላይ ደግሞ እግዚአብሔር ይጠብቀን። እኛ ባልነው እኛ በፈቀድነው ሳይሆን እሱ የፈቀደው ፈጣሪ የፈቀደው ሁሉ አለና ፈጣሪ ይሰውረን። ያው ትናንትና ደግሞ በኢትዮጵያ ሰኔ 16 በውጮቹ ደግሞ ሰኔ 23 ማለት ነው እና ትናንትና ኳተር ተመታለች። ይሄ ኳተር የተመታችው እንግዲህ ያው አሁን ላይ አሜሪካና እስራኤል አብረው አንድ ላይ ሆነው አሁን ላይ ደግሞ ከቤይሩት ሊባኖስ ወደ ኢራን ዞረዋል ማለት ነው። ኢራንን እስራኤልና አሜሪካ እየመታቻት ነው ያለችው። ያው እነኚህ ሁለቱን ሀገራቶች ማለት ነው እነሱን እየመታች ነው ያለችው እና በጣም ከባድ ነው። ውድ ኢትዮጵያኖች ራሳችሁን ጠብቁ። እነሱ አሁን በአንድ ላይ ሆነው አሁን ትናንትና ኳተር የተመታችበት ምክንያት የአሜሪካ የራሷ የሆነ ድርጅት አለ መሰለኝ ያንን ሲመቱ እንጂ አሜሪካ ወይም እስራኤል አይደለችም ኳተርን የመታቸው። እነኚህ ኢራኖች ናቸው ኳተር ያለውን የአሜሪካ የሆነ ድርጅት ይሁን እንደዛ ይመስለኛል ያንን ነው እነኚህ ኢራኖች የመቱት ማለት ነው። እና ኢትዮጵያኖች አይዟችሁ ፈጣሪ ጠብቃችሁ። እንዲሁም ጆርዳንም ያላችሁ ቤይሩት ሊባኖስም ቤይሩት ላይ አሁንም በጣም ትልቅ ስጋት ውስጥ ነው ያለችው። ኤርፖርቶች ምናምን ተዘጋግተዋል። ብዙም እንደበፊቱ እንቅስቃሴው አይደለም። ብዙ አየሮች እየተነሱ እየበረሩ አይደለም። ምክንያቱም ያው በአየር ስለሆነ እየተታኮሱ ያሉት። ምክንያቱም አየር እንደዚሁም በረራ ሲሄድ የሚታኮሱት
ሊያጠቃ ስለሚችል በዛ አማካኝነት ብዙ እንቅስቃሴ የአየር እንቅስቃሴ የለም። ከዛም ከሌላ ሀገር ወደ ቤሩት ሊባኖስ እየመጡ ያሰቡም እየቀሩ ነው ያሉት። ከዚህም ወደ ሌላ ሀገር ለመሄድ ያሰቡ እንዲሁም እየቀሩ ነው ያሉት። በሚገርማችሁ ነገር እኔም ያው ታውቃላችሁ ሀገር ገብቼ ነበር። ልክ እኔ አሁን በእነሱ አቆጣጠር ዛሬ 23 ነው፣ በእነሱ በአምስት ሐሙስ ቀን ማታ ነው የመጣሁት። እዚህ ቤሩት ሊባኖስ ያላችሁ ታውቃላችሁ ማለት እዚህ የተመታበትን ቀን ማለት ነው። ያን ዕለት ማታ ግን ለገና እዛ ኢትዮጵያ ሪፖርት ውስጥ እንደሆንኩኝ ዛሬ ማታ ቤሩት ሊባኖስን ሊመቱ ነው እና እዚህ ቦታ ልንመታ ነው ብለዋል ምናምን ሲሉ ሰማሁኝ። እዛ ኤርፖርት ውስጥ ነኝ፣ ግን ምንም ማድረግ አልችልም፣ ወጥቼ መሄድም አልችልም። ሁሉን ነገር ፕሮሰስ ጨርሼ ወደዚህ አየር እየጠበቅኩኝ ነውና የሆነ ጓደኛዬ መዳሜ ቤሩት ሊመቱ ነው ብለዋል ምናምን ስትል ሰማሁት ማለት ነው። ከዛ ውሸት ነው ምናምን ብዬ ብዙም አላልኩም። እንደገና ሰዎችም ደግሞ እንደዚሁ ሌላ ሀገር ወደ አውሮፓ ምናምን ሄደው እነሱም በመንገድ ላይ ናቸው ወደዚህ ወደ ቤሩት ሊባኖስ ሊመጡ። ልክ እነሱ ማታ 4 ሰዓት ላይ እንደገቡ ልክ እዛው ኤርፖርት አካባቢ ነበር የሚመቱት ቤት። ወደ 3-4 ፎቅ ነው የመቱት ያን ዕለት ማለት ነው። ልክ እነሱ ኤርፖርት እንደደረሱ ፎቁ ተመታ፣ ልክ እዛው ኤርፖርት ውስጥ ማለት ነው። እኔ ከዛ እነሱን ከመጡ በኋላ እኔ ደግሞ ከሌሊቱ ያን ዕለት አሁን ማታ ከሌሊቱ 8 ሰዓት ደረስኩኝ ማለት ነው። እና እኔ በሄደው ጊዜ 1 ወር ከ20 ቀን ምናምን እንደቆየው ምንም ነገር የለም ነበር፣ ልክ ያን ዕለት ማታ ማለት ነው። እና ያው እንግዲህ እዚህ የምመጣበት እህል ውሃ ስላለኝ ፈጣሪ ፈቅዶ መጣሁኝ። እና ይሄን ሁሉ ባቅ ራሱ እኔም አልመጣ ነበረ፣ ትንሽ እስከሚረጋጋ አየው ነበረ። ምክንያቱም ያሉት እንቅስቃሴዎች ያሉት የሰው ፍሬያቻ ምናምን በጣም ከባድ ነው አሁን ላይ። ብዙ በቃ እኔ እንጃ እንዴት ብዬ ገልጬ ልንገራችሁ። በጣም ብዙ ነገሮች አሉና ፈጣሪ ይሰውረን። ለሀገራችን ሞታችንን በሀገራችን ያደርግልን። ሀገራችንም እንደሚታወቀው በጣም ከባድ ነው ያሉት ነገሮች፣ ያሉት እንቅስቃሴዎች በጣም ይከብዳል እውነት ለመናገር። ግን ይሄ ደግሞ የነኝህ ደግሞ ተኩስ ያው በአየር ላይ ስለሆነ የኛ ኢትዮጵያ ያው በመሬት ላይ ነው። በመሬትም ላይ ቢሆን ያው ይከብዳል። ግን ሆኖም ደግሞ ያው ፈጣሪ እሱ በቸርነቱ ፈጣሪ አይቶ ይማረን፣ የኛን ኃጢአት አይቁጠርብን። ሌላ ምን የሚባለው ነገር የለምና ፈጣሪ በኳየትም የምትኖሩ እንዲሁም በጆርዳን በቤሩት ሊባኖስ የምትኖሩ ኢትዮጵያኖች ፈጣሪ ጠብቃችሁ። ሌላ ምንም አያደረግም። እኛ ለስራና ለስራ ብቻ ነው የወጣ ነው። ሌላ ምንም ነገር የምናደርገው ነገር የለም። ግን ያው በአንዱ ሲል ነው ጥቃት የሚደረግ። ገላጋይ ይሞታል የሚባለው ነገር ያለ አይደለ? ልክ ቤታችሁ ውስጥ የምትሰሩበት አንድ አጥፊ ሰው ካለ ሁሉም ሰው ነው የሚጠፋውና ስለዚህ ፈጣሪ ጠብቃችሁ። በእርግጥ ኳተር ምንም ነገር እየገባችበት ተዛውዞ የለም ብዬ አላስብም። እንዴት እንደሆነ ባላቅም እንግዲህ የአንዱን ነገር ወደ አንዱ ነገር ሲነኩ ያው ብዙም ሁሉም ሊረባሽ ይችላልና አይዟችሁ። ሌላ ምን የምላችሁ ነገር የለም። ፈጣሪ ያስበን በእውነት። እኛ ብዙ አላማ ብዙ እቅድ ያለን ሰዎች ነን፣ በስደት ዓለም ያለ ነው እና ፈጣሪ ይጠብቃችሁ፣ ፈጣሪ ያስበን። ሌላ ምን የሚባለው ነገር የለም። ውድ የቻናሌ ቤተሰቦቼ እና አይዟችሁ ማለት እወዳለሁ። የፍርያት ላይ ያላችሁ ኳተርም ያላችሁ ፍርያት ላይ ያላችሁ አይዟችሁ። ያው እኔ ጦርነቱን ምናምን ስላየሁት ይከብዳል። በተለይ በዚህ ባይሩ ለመጀመሪያ ጊዜ ስታዩትማ ይከብዳል። እኔ እዚህ ባለሁበት በቃ እንትን ሲል በስማም እንዴት ልንገራችሁ፣ ቤቱ ምናምን ነው እኮ እንደዚህ እንደ ዛፍ የሚወዛወዘው ማለት ነው። እና እኔ ስላየሁት እረዳችኋለሁ። ከባድ ነው፣ ግን አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። ሁላችሁም ይህን ቪዲዮ ላይክ፣ ሼር እያደረጋችሁ ለብዙ እህቶች አደርሱልኝ ማለት ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት መልካም ጊዜ እመኝላችኋለሁ። ባይ ባይ።